በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ምስራቀ ፀሐይ እስከ ነዓረቢት አኮት ስሙ ለእግዚአብሔር አምላክነ ፀሐይ መውጫ ጀምሮ እስከ መግቢያዋ ድረስ ከምድርም እስከ አርያም ከሰሜንም እስከ ደቡብ የነበረ ያለና ለዘላለም የሚኖር ጥንትና ፍጻሜ የሌለው መጀመሪያውና መጨረሻው የማይታወቅ የምድርን ስፋት በስንዝሮ የሚመጥናት የባህርን ውቅያኖስ በፍኙ የሚለካ ሰማይ መንበሩ ነው፣ ምድርም እግሩ መረገጫ ሰውና መላእክትን ፈጥሮ የሚገዛ ሌሊትና ቀን ክረምትና በጋ በጊዜው በሰዓቱ ወቅቱ የሚያፈራርቅ በአውሎ ነፋስና በወጀው መካከል መንገድ ያለው ደመናም የእግሩ ትቢያ የሆነ ሕያው አምላክ ኃያል ጌታ ሁላችንም አንደበት ቅዱስ ስሙ ሕያው ስሙ ኃያል ስሙ የተመሰገነ ይሁን። አክሊሌና ክብሬ የምናፍቃችሁና የምወዳችሁ ክቡራንና ክቡራት መነኮሳትና መነኮሳት ካህናትና ዲያቆናት ሽማግሌዎች አባቶች ባልቴቶች እናቶች አረጋውያን ጎልማሳዎችና ወጣቶች እንዲሁም በወላጆቻችሁ ቅፍና ጀርባ ያላችሁ የዛሬ አበባዎች የነገ ፍሬዎች ሕፃናትም ሁሉ መለየት ካደረግንበት ቀን ጊዜ ሰዓት አንስቶ ለጤናችሁ ለሰላማችሁ እንደምን አረፈዳችሁ።
እንደምን ቆያችሁ? ልዑለ ባሕሪ ምስጋና የባሕርዩ የሆነ ጌታ በሁላችንም አንደበት አሁንም ደግሜ ደጋግሜ ስሙ የተመሰገነ ይሁን። ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል። ርዕሳችን የሰው ልጅ ይሰቀል ይገባዋል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶአልና። ዓለም በልጁ እንዲድን እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም። በእርሱ በሚያምን አይፈረድበትምና፣ በማያምኑ ግን በአንዱ በእግዚአብሔር ልጅ ስም ስላላመኑ አሁን ተፈርዶበታልና። ብርሃን ወደ ዓለም ስለመጣ ሰዎችም ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይህ ነው። ክፉም የሚያደርግ ሁሉ ብርሃንን ይጠላል፣ ስራው እንዳይገለጥ ወደ ብርሃን አይወጣም። ክፉ የሚያደርግ ሁሉ ብርሃንን ይጠላልና ስራው እንዳይገለጥ ወደ ብርሃን አይመጣም። እውነትን የሚያደርግ ግን ሰው በእግዚአብሔር ሆነ ይገለጥ ዘንድ ወደ ብርሃን ይወጣል ይላል በዮሐንስ ወንጌል ምዕራፍ 3 ከቁጥር 14 ጀምሮ ያለውን ቃል ነው። እንግዲህ ወገኖቼ ትኩረት ሰጠን እንግባባ። ኖ ይሰቀል ይገባዋል። ራሱ መድኃኔዓለም ኢየሱስ ክርስቶስ ነው እነነ ቃል የተናገረው። ሙሴ በምድረ በዳ ዘኍልቍ ምዕራፍ 21 ከቁጥር 4 ጀምሮ እስከ 8 ድረስ እስራኤላውያን በእግዚአብሔር ላይ አንጎራጎሩ፣ መንገዱ ረዘመባቸው። የግብፅን ስጋ ሽንኩርትና ሽንኩርት ዱባውን ትዝ አላቸው። አሁን ወደ ከነዓን ወተትና ማር ወደምታፈሰዋ እግዚአብሔር ቃል ኪዳን ባላቸው ወደ ከነዓን መሄድን ትተው ወደ ግብፅ ሊመለሱ ፈለጉ። ይህም ብቻ አይደለም፣ በሙሴና በእግዚአብሔር ላይ አንጎራጎሩ። በዚህ ምክንያት እግዚአብሔር ነዘረባብን ሰደደባቸው። እስራኤላውያን ብዙዎቹ በእባብ መርዝ አለቁ። ሲጨንቃቸው ሲጠባቸው መረሻ ሲያጡ ወደ ሙሴ ጮሁ። ሙሴ ሆይ አለቅን ብለው ለሙሴ አመለከቱ። ለነቢዩ ለሙሴ ነገሩት። ሙሴም ለእስራኤላውያን ለወገኖቹ አለቀሰላቸው። መቼም የእግዚአብሔር ሰዎች ልባቸው አይጨክንም፣ በጨካኞች አይጨክንም፣ በክፉዎች አይከፋም። ሲሰድቧቸው ሲረግሟቸው ይመርቃሉ፣ ሲያሳድዷቸው ዝም ብለው በትዕግስት ይመለከታል። ይህን የቅዱሳን ስራ ከሆር ተራራ ከኤዶምያስ ምድር ርቀው ይዞሩ በኤርትራ ባህር መንገድ ተጓዙ። የሕዝቡን ሰውነት ከመንገዱ የተነሳ ደከመ። ሕዝቡም በእግዚአብሔርና በሙሴ ላይ በምድረ በዳ እንሞት ዘንድ ከግብፅ ለምን አወጣችሁን? እንጀራ የለም ውሃም የለም፣ ሰውነታችን ይህን ቀላል እንጀራ ተጸየፈው ብለው ተናገሩ። መናውን ሰለቹት፣ መናውን ተውት። የግብፅ እንጀራ ትዝ አላቸው። ያ የግፍ እንጀራ እየተገፉ የሚበሉት እየተሰደቡ የሚበሉት። ኧረ ነፃነትና ሰላም ከሆነስ ከሁሉም አስቀድሞ ነፃነትና ሰላም። ሞት ላይ ቀር ተሰቃይቶ መሞት
እንዲህ እኮ ተብሏል። መዝሙረኛው ዳዊት በመዝሙር 83 ቁጥር 9 በኃጥአን ድንኳኖች ከምኖር እግዚአብሔር ደጅ እጣል ዘንድ እወዳለሁ። በመከራ ከሚበላ ከሚጠጣ በሰላም ጎመን በጤና ይላሉ አባቶች ሲተርቱ። ሰውነታችን ይህን ቀላል እንጀራ ተጸየፈው ብለው ተናገሩ። እግዚአብሔርም በሕዝቡ ላይ እባቦችን ሰደደ፣ ሕዝቡንም ነደፉ፣ እስራኤልም ብዙዎች ሞቱ። በድለናል፣ ተሳስተናል፣ አጥፍተናል። እባቦችን ከኛ ያረቅልን ዘንድ ወደ እግዚአብሔር ጸልይልን አለ። ወደ አባት ተመልከቱ። አባት ጸልይልኝ ነው የሚባል ቃሉ ጋር ናቸው ወገኖች። አባት ጸልዩልኝ ነው የሚባል ሌላ ነገር አይጠየቅም። አባት ጸሎት ነው የሚፈልግ። ነፍሱን የፈለገ ሰው፣ እግዚአብሔርን የሚፈራ ሰው፣ እግዚአብሔርን የሚያውቅ ሰው ከአባቶች በረከት አባቶችን ጸልዩልን ለጤና፣ ጸልዩልን ለእድሜ፣ ጸልዩልን ለትዳር፣ ጸልዩልን ለሀገር፣ ሀገርን በተመለከተ እንዴት ያለ ዘመን መጣሁላ። አባት እኮ መንፈሳዊ አባት እስመ መምህር ይሁብ በረከታ፣ የሕግ መምህር በረከትን ያድላል ይሰጣል። በረከት ነው ከአባት የሚለመን። አባትን በረከት ነው። ባርኩኝ መርቁኝ አባት ሆይ ያን አንጥቶ ያንን ብሎ ልብሱን ጉርሱን እየሰጡ አስፈላጊውን ነገር እያቀረቡ ለአባት በረከት ነው የሚለመን። እድሜን የሚለመን ሰላም ነው ከአባት። የሀገር ሰላም፣ የመንደር ሰላም፣ የቤተሰብ ሰላም፣ ለራስ ለግልህም ሰላምና ጤና ነው የሚለመን። አባት የሚለመን ሌላውንማ ለአባት ነው የሚሰጥ ነው። ለአባት ነው ይባርኩኝ ተብሎ የሚሰጥ። ሙሴም ስለ ሕዝቡ ጸለየ። መቼም መሐሪ የዋህ ነው። እግዚአብሔር ሙሴን እባብን ሰርተህ በዓላማ ላይ ስቀል፣ የተነደፈው ሁሉ ሲያይ በሕይወት ይኖራል። ሙሴም የናሱን እባብ ሰርቶ በዓላማ ላይ ሰቀለ። እባብም የነደፈችው ሰው ሁሉ የናሱን እባብ ባየ ጊዜ ዳነ ይላል። እንዴት ቆያቸው ወገኖቼ? ሙሴም በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ሊሰቀል ይገባዋል። ጌታ መድኃኒዓለም ኢየሱስ ክርስቶስ የሁላችን ጌታ የሁላችን ፈጣሪ ይሰቀል። እጅና እግሬን ቸነከሩኝ፣ ለጥሜም መራራን አጠጡኝ። መዝሙረኛው ዳዊት ተናገረውን ቃል ነው። ለመከራው ተናገረ ነቢዩ ዳዊት። መዝሙር 21 ብዙ ውሾች ከበውኛልና የክፉዎች ጉባኤ ያዘኝ፣ እጆቼንና እግሮቼን ቸነከሩ፣ አጥንቶቼም ሁሉ ተቆጠሩ። እነርሱም አዩኝ ተመለከቱኝም፣ ልብሶቼንም ለራሳቸው ተካፈሉ፣ በቀሚሴም ላይ ዕጣ ተጣጣሉ። አንተ ግን አቤቱ ከእኔ አትራቅ፣ አንተ ጉልበቴ እኔን ለመርዳት ፍጠን። ነፍሴን ከሰይፍ አድናት፣ ብቸኝነቴንም ከውሾች አውጣት። ከአንበሳ አፍ አድነኝ፣ ብቸኛነቴንም እንደ አንድ ቀንድ እንዳለው አድነኝ ይላል መዝሙር 21 ቁጥር 16 ጀምሮ ነው። ሁሉ የተጻፈው ይፈጸም ዘንድ ጌታ መድኃኒዓለም ኢየሱስ ክርስቶስ ወደዚህ ዓለም መጣ ብሎ ለቃል ኢሳይያስ 50 ቁጥር 6 ላይ እንዲህ የሚል ተጽፏልና ጀርባዬን ለገራፊዎች ጉንጬንም ለጠጉር ነጪዎች ሰጠው። ፊቴም ከውርደትና ከክፋት አልመለስኩም። ተፉበት፣ ምራቃቸውን ተፉበት። ኢሳይያስ ምዕራፍ 50 ቁጥር 6 ላይ ነው። ጀርባዬን ለገራፊዎች 6666 ጊዜ ተገርፏል። ጉንጬንም ለጠጉር ነጪዎች ፂሙንም ነጭተውታልና ሰጠ። ፊቴንም ከውርደትና ከጥፋት በፊቱ ላይ ተስተውበታልና። ልብ አድርጎ ወገኖቼ
በዚያን ጊዜ በፊቱ ተፉበት፣ ጎሰሙት፣ ሌሎችም በጥፊ መቱት ይላል ማቴዎስ ምዕራፍ 26 ቁጥር 67 ላይ። ራሱን በመቃን መቱት፣ ተፉበት፣ ተንበርክከው ሰገዱለት። ማርቆስ ምዕራፍ 15 ቁጥር 19 ላይ ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ሊሰቀል ይገባዋል። ስለዚህ መድኃኒዓለም ኢየሱስ ክርስቶስ በቀራንዮ ከሰማይ ዝቅ ከምድር ከፍ ብሎ ተሰቀለ። አይሁድ ሊቃነ ካህናት፣ ጻፎችና ፈሪሳውያን በማቴዎስ ምዕራፍ 27 ቁጥር 16 ጀምሮ ከጲላጦስ አደባባይ ከፍርዱ ሸንጎ ቀርበው ይሰቀል 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 ይሉ ነበር። የተጻፈው ይፈጸም ዘንድ እንጀራውን በልተው አምስቱን እንጀራ ባርኮ እንጀራ ቢያበላቸው፣ ድውያነ ሥጋን ከበሽታቸው ሊፈውሳቸው፣ ማየት የተሳናቸው ሲያዩ፣ መስማት የማይችሉ ሲሰሙ፣ እነሱ ግን ይሰቀል 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 ይሉ ነበር። የተጻፈው ይፈጸም ዘንድ እኛን ለማዳን ጌታ በቀራንዮ አደባባይ ከሰማይ ዝቅ ከምድር ከፍ ብሎ የጥልን ግድግዳ ሊያፈርስልን፣ ሰላምን ሊሰጠን፣ ሰላምን ሊያድለን መድኃኒዓለም ኢየሱስ ክርስቶስ ስለኛ ተንገላታ፣ ተገፋ፣ ተሰቀለ፣ መከራን ተቀበለ። እርሱ ሰላማችን ነውና ሁሉን ያዋሃደ በአዋጅ የተነገሩትንም የትእዛዛትን ሽሮ በመካከል ያለውን የጥል ግድግዳ በስጋው ያፈረሰ፣ ይህም ከሁለታቸው አንዱን አዲስ ሰው በራሱ ይፈጥር ዘንድ ሰላምን ያደርግ ዘንድ ጥልን በመስቀሉ ገድሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ያስታርቅ ዘንድ መጥቶም ርቃችሁ ለነበራችሁ ለእናንተ ሰላምን፣ ቀርበው ለነበሩትም ሰላምን የምስራች ብሎ ሰበከ። በእርሱ ስራ ሁላችን በአንድ መንፈስ ወደ አብ እንገባለንና እንግዲህ ከእንግዲህ ወዲህ ከቅዱሳን ጋር ባላገሮች የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደላችሁም። በሐዋርያት እና በነቢያት መሰረት አንጻችኋልና የማዕዘኑ ራስ ድንጋይ ክርስቶስ ኢየሱስ ነው። በእርሱ ሕንፃ ሁሉ እየተገጣጠመ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። በእርሱም እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሰራላችሁ። ያስተማረን የመከረን የገሰጸን አምላክ የተመሰገነ ይሁን። ስላደመጣችሁኝ አመሰግናለሁ። የዓመት ሰው ይበለን። እንኳን ለብርሃነ መስቀሉ በሰላም በቸር አደረሳችሁ አደረሰ። እንዴት ቆያችሁ? በሉ እግዚአብሔር ይባርካችሁ፣ ለበረከት ሁኑ። እኛን ቸር ይመልስ፣ እኛን ሰላም ይመልስ፣ እናንተን ደግሞ ሰላም ያቆይ። አብረን ለመመስከር አብረን ለመዘመር ያብቃን፣ አብረን ለመዘመር ያብቃን። እግዚአብሔር ይባርካችሁ፣ ለበረከት ሁኑ።
ጌታችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ አባቴ ካህናት ወንድሞች ዲያቆናቱ ሌሎችን ሴቶችን ከትይዘው ኃጢአት መሰረቱን በማረነ ክርስቶስ ለአስራ ሁለት ጊዜ ስራ